ሶሻል ዲሞክራቶች ብዙ ጊዜ ደጋግመው የሚሉት የግብርን ከፍተኛ ግብር ይጥላሉ፣ ለዝቅተኛ ማህበረሰቡ ደግሞ መሰረታዊ አገልግሎቶችን በነፃ ያቀርባሉ። ለዚህ ማሳያው ቅድም ያነሳናቸው ሀገራት 40% ይደርሳል ከአጠቃላይ ጂዲፒ የሚሰበስቡት ገቢ። ኢትዮጵያ በ10 ዓመት እቅዷ 13% እደርሳለሁ ብላ ነው የምታስበው። እነኛ ሀገራት ግን 40% ይሰበስባሉ ከጂዲፒያቸው ያለው የግብር ምጣኔ። እኛ 13% ገና እንደርሳለን ነው። አሁን አሃዞች እንደሚያሳዩት ከ7% እስከ 9.5% ብቻ የሚደርስ ነው ያለን ሬሽዮ። በዚህ እንደሚባለው ሶሻል ዲሞክራሲ ኢትዮጵያ ውስጥ በመተግበር ለውጥ ማምጣት ይቻላል። ምክንያቱም የኛ ሀገር 40% ከአጠቃላይ ጂዲፒ ግብር መሰብሰብ አቅም ላይ ደርሰናል። መቼ በቃንና ነው ምን ደርሰው? አሁን አየህ የአንድ ሀገር ልማት መሰረቱ ህዝብ ነው። ህዝብን ያላካተተ ልማት የትም አይደርስም። የኛ ስርዓት አካሄዱ ምን ይመስላል መሰለክ? ዜጎች መካከለኛ ሀብት ያላቸው አቨሬጅ ዜጎች የሚባሉት ጨርሰው እንዲጠፉ መንግስት እንዲከብር ነው የሚያደርጉት። ለምን መሰለህ? መንግስት እነዚህ መካከለኛ ገቢ ያላቸውን ዜጎች መብት የሀብት የማፍራት የቤት ባለቤት መሆን ይህንን ያሳጣቸዋል። ደግሞ ዶክተር ቆይ ልመጣ ነው። ገቢ እኮ እያጣን ነው። ወደ ጥያቄ ይምጡልኝና እናንተ መንግስት ብትሆኑ ከአጠቃላይ ጂዲፒው ምን ያህል በመቶ ግብር ትሰበስባላችሁ? እኛ መጀመሪያውኑ አሁን እነዛ ያደጉ ሀገሮች ከደረሱበት አንነሳም። አሁን ካለበት እንነሳለን። አሁን ለምሳሌ መንግስት መሬት ለማቅረብ መሬት የለኝም ብሎ 70 እና 90 ካሬ ሜትር ሰጥቶ ወደ ላይ ፎቅ እስራኤልና ጣሪያና ግድግዳ ብሎ ያንን የሰበሰበውን ግብር ለመንግስት ካፒታል ነው የሚያደርገው። ይሄንን በተመጣጣኝ ግብር ሰብስበ እንኳን በአግባቡ ወደ ህዝቡ ወደዚህ ከመለስክ በቂ ሀብት አለን። ምን ያህል ማለት ነው? ይሄ 13% መሆኑን 13% ግን እያስከፈለ ያለው እያደገ ያለውን ወደ መሃል ያለውን አቨሬጅ ሰው ማለት ነው። አቨሬጅ ነዋሪውን ማለት ነው። አቨሬጅ ኢንካም ያለው እሱን ወደ ድህነት እንዲመለስ ያደርግና ልማቱ እነሱ እያደጉ ካልሄዱ እኮ አይመጣም። እናንተ ምንድነው የምታደርጉት? እኛ እነሱን በተመጣጣኝ ግብር ከገበያቸው ጋር የተመጣጠነ ሆኖ ያንን ግብር በአግባቡ ወደ ህዝብ የሚመለስበት አካውንት ውስጥ መግባት አለበት። እንደገና ደግሞ ከፍ ያለው ኦሬዲ ያደገው እሰየው እድለኞች ነን በአቅሙ ደግሞ ማስገባት አለበት። አንተ ግን አሁን እንደ መንግስት እንደ ሶሻል ዲሞክራሲኛ የምናየው የማቻቻሉ ስራ አልተሰራም። ያለን ሀብት በቂ ከበቂ በላይ ያለን የሰው ሰበስቡት ግብሩ ከህዝቡ ነው። ከየትኛው? ከራሳችን ነው። ከእያንዳንዱ አሁን ግብር እየተሰበሰበ እኮ ነው። ግብሩ ግን አሁን ግብር የሚከፍለውን በመሰብሰብ ነው የማህበራዊ አገልግሎቶችን የምትደርሱት ማለት ነው። በመሰብሰብ ብቻ አይደለም በማሰራትም ጭምር ነው። የሚሰራ ዜጋ ቦታ የሚሰጠው ይኖረናል። ሀብት ጀነሬት ያደርጋል። ጂዲፒው ምን ያህል በመቶ ግብር ተሰበሰባላችሁ? ግብሩን በጂዲፒው ብቻ አንተ ልትጠይቀኝ አትሞክር። በዜጎች ባለን ግብር ሶሻል ዲሞክራሲ እኮ በህዝቡ ገቢ የተመጠነ ነው የሚለው። እንደገና ደግሞ ኢቭን ሶሻል ዲሞክራሲ እኮ የህዝቡን ኢንካምና እንደገና ደግሞ ወጪውን ማየት የሚችል ፕሮሰስ ነው። ይሄኛው ግን የኛ አመለካከት እነዛ የማፍራት ሀብት የማፍራት የመስራት የማልማት እድል የተከለከሉ ብዙ ዜጎች አሉ። እነሱም ኢንካም ያመጣሉ ለሀገሪቱ። እነሱም ብዙዎችን በስራቸው እያስቻሉ ይመጣሉ። እየተቀረፈ ይሄዳል። እነሱን የማብቃት ስራ እንሰራለን። ዶክተር ኢንካሙን ጀነሬት የምናደርገው ከህዝባችን ነው እኮ። ጥያቄው ምንድነው? ማህበራዊ ፍትህ ከፍተኛ ኩባንያዎች ከፍተኛ ከበርቴ የሚባሉት ላይ ከፍተኛ ታክስ ይጥላል። ከዛ ለዝቅተኛ ገቢ ላላቸው የተለያዩ አገልግሎቶችን ያደርሳል። እንደሚያውቁት በእኛ ሀገር የአንድ ሰው የነፍስ ወከፍ አመታዊ ገቢ $1000 የሚደርስ ነው የሚሉ ጥናቶች አሉ። በዚህ ላይ ነው ተጨማሪ ግብር እንጥልበታለን ነው እያሉኝ ያሉት ወይስ የትኛውን ከበርቴ ግብር ነው የምታስከፍሉት? እኛ ይሄ ስርዓት አላሰራ ያለውን እናሰራለን። ዜጋ ስራ እንዲኖረው እናደርጋለን።
ዜጎች እኮ እንዳያመርቱ ተገልክለው ጫት ቤት እንዲቀመጡ ተደርገው ግራጁዌትስ ተባረው ስራ እንዳይሰሩ ተደርጎ ከትምህርት ቤት ተባረው እነዚህ በሙሉ እኮ አምራች ብር የሚያመጡልን ናቸው። እኛ ዜጎችን አሰርተን ዜጎች ደግሞ ምድራቸውን ኢትዮጵያን አልምተው ህዝባቸውን ቀይረው ሰው ይሆናሉ ነው የምንለው፣ ሰው እንሆናለን ነው የምንለው። ስለዚህ አለ ሀብቱን እኮ እንዳንሰበስብ በአግባቡ የተመጣጠነም እንዳንሰበስብ ከ70% በላይ የሆነውን ኢትዮጵያዊ ስራ እንዳይሰራ አርገህ ወጣቱን ጫት ቤት ከዛ በኋላ አንተ ጥቂቱ የስርዓቱ ባለሀብት ያደገውን ብር ትለምናለህ እንዴ? ብር እንዲፈጥር እናረጋለን። ምን በማድረግ ነው? በ5 አመቱ ለምን ያህል ዜጎች ስራ ትፈጥራላችሁ? ለዜጎች በኔ እይታ መስራት ለሚችለው ሁሉ ስራ እንፈጥራለን። በየአካባቢው እንዴ መስራት የሚችለው በሙሉ ከየቀበሌው ጀምሮ እኮ የመስራት ኦፖርቹኒቲ ተከልክሎ ነው። ስለዚህ ያንን ዜጋ እንዲሰራ እናረጋለን። ያ ዜጋ ደግሞ መስራት ስላልፈለገ አይደለም እዛ ጋር ሺሻ ቤት የተቀመጠው፣ እዛ ጋር ደግሞ መንገድ ዳር ሆኖ የሚለምነው። እነሱ ተሰብስበው ስራ ላይ መዋል አለባቸው። ላይክ የሴተኛ አዳሪዎች ስራ ላይ መዋል አለባቸው። የኔ ቢጤዎች የሚለምኑ መለመን የለባቸውም። መስራት የሚችሉትን ነገር መስራት አለባቸው። ይሄ እኮ ፋሲሊቲ ስለጠፋ ነው። ሐሳቡ ከነሱ ሁሉ እናገኛለን። የምርጫ ጊዜ የቅድመ ምርጫ ጊዜ ቃል ኪዳናችሁ ላይ ነው እየተነጋገርን ያለ ነው። ሐሳቡ መስራት የለባቸውም የሚል አይደለም። ይሄኔ ግን ሊተገበር ይችላል። አንደኛ በዚህ ይሄን አሁን ይችላል እያልኩ እኮ ማሳያ እያነሳን ያለ ነው። ህዝባችን አብሮን ይተገብራል። ህዝባችን እኮ በቃ ከተስፋ መቁረጥ ወጥቶ ያመረተውን ኢብን ወደ አንተ ሳይደርስ እኮ በኃይለ ሥላሴ ጊዜም ካሰብክ እኮ ሀብታሙ ገበሬው ያላፈራውን ብዙ ሀብት የሌለውን እኮ አቅፎ ነው የሚኖር የነበረው። አሁን ግን ያ ሁሉ ሲስተም የለም። ይሄ የሶሻል ዲሞክራሲ ስርዓት እኮ በባህል ነበረን። እኛ ያንን የባህሉን መንግስታዊ ለማድረግ ነው የምናስበው። በባህል እኮ በየክፍለ ሀገር እኔ የተወለድኩበት አንድም ለማኝ መንገድ ላይ የለም። የተቸገረ እኮ መጥቶ ያለው ቤት ቁጭ ይላል። ሲያዩ እገሌ ተቸግሮ ነው መሰለኝ የመጣው መጥቶ ቆይቷል ስጡት ይባላል። አይ ሶሻል አብሮ መኖር መደጋገፍ ነበረ። ያንን እኛ በተደራጀ መልኩ መንግስታዊ እናረጋለን ነው የምንለው። የነበረውን ስርዓት እናበለጽጋለን። በማህበራዊ ሚዲያ የሐረር አካባቢ ሶሻል ዲሞክራት ፓርቲ ይመስሉኛል እየቀሰቀሱ ያሉ አንድ ግለሰብ አሉ። ማን ይባላሉ? አቶ ተስፋውን ይባላሉ። አዎ አባል ነው የኛ። ከሚናገሯቸው አንዳንድ ነገሮች እርስዎ ከተናገሩት የተጣረሱ ሐሳቦችን ይናገራሉ። ለምሳሌ ምን? ከግብር ነፃ እናረጋለን። ከግብር ነፃ እናረጋለን እኔ ይሄን አልሰማሁም። ግን ከግብር ነፃ እናረጋለን ብሎ አውርቶ ከሆነ ስፔሲፊካሊ አሁን ያለው ግብር ትክክል ስላይደለ ያንን አንጸባርቆ ይሆናል እንጂ አሁን ካለው ሳይሆን ቃል በቃል ከግብር ነፃ እናደርጋለን ነው የሚለው። ይሄ እርስዎ አሁን ሲነግሩኝ ከነበረው ጋር አብሮ የሚሄድ አይደለም። ለመተግበርም አስቸጋሪ ያደርገው። ይሄ ፕሮግራማችን ላይ ወይም ማኒፌስቶአችን ላይ የለም። ግን ሜቢ ማኒፌስቶአችንን እሱ በዚህ መልኩ መሄድ መስሎት በዚህ መልኩ ከሆነ ያወራ ከሆነ ይሄ ስቲል የኢንዲቪጁዋል እይታ ነው። ግን እንደ ፓርቲ ምን ተገብረው ፕሮግራማችን ላይ ያለውን ነገር እይታው ደግሞ የተበላሸ ነገር ቢኖር ወይ የተሳሳተ ነገር ቢኖር ሰው ነው ይታረማል። ያየበትን አንግል ደግሞ ክሊርሊ ከሱ መስማት ያስፈልጋል። ይሄን ጥያቄ ማነሳው ለምንድን ነው ዶክተር? ቅድመ ምርጫ እንግዲህ መንግስታት ለህዝቦቻቸው የሚገቡት በጣም የተጋነኑ ቃል ኪዳኖች ይሆኑና ከመረጥናችሁ በኋላ እንደ ህዝብ የታለ የገቡልን ተስፋ ብለን ስለምንጠይቅ ለመተግበር አስቸጋሪ አይሆንም ወይ? ከምታስቀምጧቸው መርሆች ከምትንሏቸው ነገሮች ጋር የተጣሉ አይደለም የሚል ማረጋገጫ ስለምንፈልግ ነው። ለምሳሌ እርሳቸው ከሚያነሷቸው አንዳንዶቹ ከማኒፌስቶአችሁ ጋርና ከምትሏቸው ነገሮች ጋር የሚጣረሱ ለመተግበርም አስቸጋሪ ናቸው። ለምሳሌ የመኖሪያ ቤቶችን እንግዲህ የቀበሌ የሚባሉ አቅም ለሌላቸው ሰዎች የሚሰሩት
ወደ ግል ይተላለፋሉ የሚሉ ሀሳቦች የማህበራዊ አገልግሎትን የመስጠትን ነገር አዛብተው የሚያቀርቡ ሀሳቦች ሁላ ስለታዘብኩ ነው ይህን ጥያቄ ያነሳው። ያ እሱ አሁን በአካባቢው ዲፔንድ የሚያደርግ ይኖራል። ይሄ ነገር አሁን ወጥ ፖሊሲ ነው ያለን። አሁን ክሊርሊ ማየት እንዳለብን ነው እኮ እንደ ኢትዮጵያ ህዝብም እዚህ ላይ ማንሳት የምፈልገው የሐረርን አካባቢ ዲቴይል የቤት ክራዩና የቀበሌ ቤቶች አሰራር የራሱ የሆነ መንገድ አለው። ባለኝ ትንሽ እውቀትም ከሌሎች ለየት ያለ ነገር ግን የዛ አካባቢ አስተዳደር ከዛ ከቀበሌ ቤት ጋር ባለው አሰራር የመወሰን ራይት አለው። ግን ያ ምን ይመስላል የሚለውን ነገር ዲቴይሉን ወደ ውስጥ ገብቶ ማየት ያስፈልጋል። አሁን እኔ ተስፋውን እዛ ላይ የተናገረው ነገር ከአስተዳደሩ ካለው የአፈጻጸም ሂደት ጋር የተያያዘ ይመስለኛል። በሐረር የቀበሌ ቤቶችን ወደ ግል ማዛወር፣ በአዲስ አበባ ግን አለማዛወር አይነት ፖሊሲ ትከተላላችሁ ማለት ነው? ኖ እሱ አንተ እኮ አንዳንዴ ህወሓት ሲገባ መሬት በሙሉ ቤት በሙሉ ምናምን እየመለሰ ምን እያለ አልመጣም እንዴ? እንደዛ አይነት ነገር እኮ ነው። ፖለቲካዊ አይደለም እናንተ የኛ አብዮት አይደለም። ግን እንደዛ አይነት አሰራሮች አሁን ለምሳሌ በየክልሉ አንድ አይነት አልነበረም ልልህ ፈልጌ ነው። የሐረርም የራሱ አካሄድ አለው። የነበረው የትግራይ የአማራም እስከ አዲስ አበባ ሲገባ የተቀየረውም የራሱ አይነት አካሄድ አለው። ስለዚህ ክልሎች በራሳቸው ማኔጅመንት ይሄዳሉ። አሁን ሐረር በሐረር ባለው የቤት አስተዳደር የትኛው እንደሚመች ሊያይ ይችላል። ላይክ የግል ቤቶች በጣም ጥቂት ናቸው። ሁሉም የቀበሌ ቤት ከሆነ ደግሞ የሚከፍሉት ክራይ በጣም የተወሰነ በአመት አንድ ጊዜ የሚሆን ነገር አለ። ግን በዛ ኃላፊነት ደግሞ ቤቱን በቤቱ ዋስትና ምንም ኃላፊነት የላቸውም እና እንደዚህ አይነት ነገሮች ላይ ክልሉ ውሳኔ መውሰድ ይችላል። እናንተ መንግስት ስትሆኑ በክልሎች መካከል ራሳቸውን እንዲያስተዳድሩ የገቢ እና የፋይናንስ ልዩነቶች ይኖራሉ ማለት ነው ዶክተር? የፌደራል መንግስትና የክልል መንግስት ራሳቸውን ችለው ጣልቃ ገብነት ሳይኖራቸው እንዲሰሩ እናምናለን። ስለዚህ ሪሌሽናቸው የክልል መንግስቱ ነፃ ሆኖ ክልሉን ማስተዳደር ይኖርበታል። ግን ከዋናው ከህገ መንግስት አግባብ እኮ ውጪ አይሆንም። በህገ መንግስቱ አግባብ ሆኖ ግን ክልሉ በራሱ መንገድ ሊተዳደር ይችላል። ይሄ ግን የሚያስነሳው ጥያቄ ለምሳሌ በክልሎቹ መካከል ያልተመጣጠነ እድገት ሊኖር አይችልም። የሰለጠነ የሰው ኃይል የሪሶርስ ጉዳይ ከክልል ክልል የሚበላለስ ስለሆነ ሶሻል ዲሞክራሲ ማስተግበር የሚችለው መደቦች ይኖሩታል። ድሆች እንዳይኖሩ ያደርጋል። ድሆቹን በልዩ ሁኔታ የሚደግፍበት ማህበራዊ አገልግሎቶች የሚሰጥ ነውና ለምሳሌ ኦሮሚያ ያለው ወይ ደቡብ ምዕራብ ያለው ሌሎቹ ያላቸው ሪሶርስ ያላቸው አቅም የተለያየ ስለሆነ ድሃና ሀብታም ክልል እየፈጠርን የመሄድ ዕድል ይኖረን እና ፌደራል መንግስቱ ምን ሊሰራ ነው የተቀመጠው? እነዚህን እኮ ኦቨርሉክ አድርጎ የማስተካከሉ ስራ የማገዙ ስራ የፌደራል መንግስቱ ነው። በጀቱንም ሲመድብ እንደገና ደግሞ ሜጋ ፕሮጀክቶችን ለምሳሌ አዲስ አበባ ላይ ብዙ ሜጋ ፕሮጀክት ሊኖረን ይችላል። የተወሰነ ክልል ላይ ላይክ ክልል ከተሞች ባህር ዳር ላይ፣ አዋሳ ላይ፣ ትግራይ መቀሌ ላይ እንደዚህ ቢኖረን ሌሎቹን ክልሎች እኮ ሜጋ ፕሮጀክቱ ላይ እኩል ካልሆነ እዛ ላይ ይሄኛው ኦልሬዲ ተደራጅቷል። ካደራጀው እሰየው ቀነሰ ዳው እሱን ትተ ደግሞ ያልተደራጀውን በሜጋ ፕሮጀክት ታደራጃለ፣ ታብቃቃለ፣ ታቻችላል፣ ከተሞችን እኩል ታሳድጋል። ይሄ እኮ ሜይንሊ የፌደራሉ ሳፖርት እዚህ ጋር ኦቨርሉክ መደረግ የለበትም። ዶክተር ሌላው የሚነሳው ጥያቄ መንግስት በሜጋ ፕሮጀክቶች ላይ ራሱ ይሳተፋል የሚል ነገር በማኒፌስቶአችሁ ላይ ጽፋችኋል። እንዲያውም ለይታችኋል በየትኞቹ ዘርፎች ላይ ሊሳተፍ እንደሚችል። እስኪ ምን ማለታችሁ ነው? የተወሰኑ ሀሳቦችን ያንሱልኝ። ለምሳሌ አሁን የህዳሴን ግድብ ብንወስድ አካታች የሆነ የህዝብ ተሳትፎ የሚጠይቅ ስራ ላይ መንግስት መሳተፍ አለበት። የማዕድን ስራዎች ላይ መሳተፍ አለበት። ቀጥታ ኃላፊነት ሊኖረው ይገባል። ምክንያቱም እነዚህ ሜጋ ፕሮጀክቶች አሁን ቅድም ላነሳ ነው ሁሉ አገራዊ ልማት አስፈላጊ ናቸው። እንደገና ደግሞ ሁሉ ጊዜ ጥሬ እቃዎችንም እየጫን ወደ ውጪ እየላክን እኛ መልሰን በ10 እና 20 እጥፍ ከምንገዛ አለ አይደል አሳድገነው ወደ ፋብሪካ ደረጃ አድርሰን የጠራ ነገር ግብአቶች ተጨምረው
መላክ የምንችልበት ማኒፌስቶቹ ላይ ቃል በቃል የሚለው ትላልቅ ተቋማት ማዕድናት፣ የባቡር፣ የአየር ትራንስፖርት፣ የትምህርት፣ ጤና፣ የውሃና የመሳሰሉ ሜጋ ፕሮጀክቶች በመንግስት ቁጥጥር ስር ሆነው ለህዝብ ጥቅም ይውላሉ ይላል። ትክክል። የግሉን ዘርፍ አያቀጭጭም ወይ የሚል ጥያቄ ስለሚነሳ የግሉን ዘርፍ አያቀጭጭም ለምን ካልክ አሁን የትምህርት እሹ ከወሰርክ ለግሉ ዘርፍ የምትሰጥ ከሆነ ሙሉ በሙሉ የባለሀብት ይሆንና ዜጎች እንካማቸው በቀነሰ ቁጥር ልጆቻቸው ጥሩ ትምህርት ሳያገኙ ይቀራሉ። የጤናም አገልግሎት በዛ መልኩ ይሄዳል። ስለዚህ የግሉ ባለሀብት ቢኖርም መንግስት ሙሉ በሙሉ እንደ ሜጋ ፕሮጀክት እነዚህ ነገሮች በአገሪቱ ላይ ከዳር እስከ ዳር መስራት ይኖርበታል። ለምን መምህራኑንም ማብቃት አለበት። የትምህርት ካሪኩለሙም አገር አቀፋዊ በዓለምም ዘንድ መወዳደር ምንችልበት አይነት መሆን አለበት። መንግስት በኢኮኖሚ ፈርጣማ ያደርገውና ለሌሎች ለብልሹ አሰራሮች የመዳረግ እድሉንም ይጨምራል የሚል ሌላ ሀሳብ ስለሚኖር ነው። ሰርቪስ እኮ ነው የሚያቀርበው እዚህ ጋር መንግስት ሰርቪስ እንዲያቀርብ ነው። ትራንስፖርትን፣ ባቡርን ይቆጣጠራል፣ ማዕድናትን ይቆጣጠራል። የአየር ትራንስፖርት አይተህ ከሆነ የአየር ትራንስፖርት ለግሎቹ ቢሰጥ የሚል አስገብተናል። የአየር ትራንስፖርት መስጠቱ አሁን በኢትዮጵያ ኮንቴክስት አገር ውስጥ ሆነ በጣም አንድ ድርጅት ወይም ሁለት አገር ውስጥ ፍላይት ሰርቪስ የሚሰጥ እነሱ ነገሮች የግሎቹም ላይ ቢሰሩ ችግር የለውም። ግን እንደ ኢትዮጵያ አየር መንገድ ያለውን ሜጋ ፕሮጀክት ደግሞ ሌሎቹንም የማዕድናትን እነዛን መንግስት መያዝ አለበት። ምንለው ምንድነው ለህዝብ ጥቅም መልሶ ማዋል እንዲችል የፌደራሉንም ደግሞ ድርሻ መወጣት እንደሚችል ሁሉ ጊዜ ልመና ላይ ሁሉ ጊዜ ብድር ላይ መኖር አይችልም። እንደ ሀገር ሁሌ ለማኝ ከሆነ ሪስፔክትም የለውም እኮ በቃ ማንነቱን ይሸጣል። ስለዚህ በዛ አግባብ ነው እንጂ ያየነው the whole mega project ወደ ቢዝነስ ከሄደ እኮ ስርዓቱ ላይ የመጡ ሰዎች ናቸው እኮ ይሄን ሼር የሚያደርጉት እስካሁን ባለው እንጂ ባለሀብትም ከስርዓቱ ጋር ከተጣበቀ ብቻ ነው ወደዚህ አይነት ሙስና የተገባው። ግን ለመንግስት ከሆነ በእኛ እይታ ወደ ህዝቡ ይፈሳል ተመልሶ። ግን ይሄን ተተገብሩ ምናልባት በዓለም አቀፍ ተቋማት IMF እና ወርልድ ባንክ ላይ የሚያቀርቧቸው ምክር ሀሳቦች ጋር የተለያየ ስለሚሆን ሊመጣ የሚችለውን ጫና ስለመቋቋም ምን አይነት ዝግጅት አድርጋችኋል? IMFማ ለዘመናት የአፍሪካን ሀገሮች ሲያቀጭጭ ኖረ ነው፣ ኢትዮጵያን ብቻ ሳይሆን ሌሎችንም። ይሄኛው ዘመናዊ ቅኝ ግዛት ነው። ኢትዮጵያ ራሷን ችላ የራሷን ጥቅም አስቀድማ የራሷም ቅድመ ሁኔታዎች ኖረዋት ወደዚህ ውስጥ ብትገባ ኖሮ በዚህ ልክ አሁን ወደ ኢንፍሌሽኑ አዘቅታ አንወርድም ነበር። አይክ አሁን IMF አልነበረም ወይ? ከዚህ በፊት መንግስታት ዘመን ነበረኮ። ግን መንግስታት እስካሁን የመጡት የኢትዮጵያ መንግስታት የኢትዮጵያን ጥቅም እያስቀደሙ ስለመጡ ላይክ ይሄ በገንዘብ ነገር አፍሌትድ ሆነው የኢትዮጵያ ህዝብ ነገር ምን ቸገረኝ፣ አገርስ ምንስ ብትሆን ምን ቸገረኝ፣ እኔ ባለሁበት ዘመን እቺን ገንዘብ አግኝቼ በቃ በትኜ ልጥፋ እንደፈለኩ ልሁን ብሎ የሚያስብ ስርዓት ካልሆነ በስተቀር እዚህ ውስጥ አይገባም። የሀገርን ህልውና ያስከብራል። የሀገር ድህነቱን እኮ ሰርተህ ታገኛለህ። አሁን ይሄ እኮ ከድህነት አልፎ ወደ ቀኛ ዙር ባርነት ያስገባናል። እዛ ውስጥ አንገባ። ጫናው እንዳይመጣ ያው ዓለም አቀፍ ፋይናንስ ተቋማት ስለሆኑ ጫናዎች ቢመጡባችሁ እነሱ ከሚሉት ሚሊያዩ ስለሆኑ ምንድነው ዝግጅታችሁ? ዝግጅታችን በዚህ ዘርፍ ባሉ ኤክስፐርቶቻችን አማካይነት ለኢትዮጵያ የሚጠቅም ዲሲሽን መስጠት ነው። የሚጠቅመውን እኮ ይዛችሁ ነው አይደል ምርጫ ልትወዳደሩ ያለ? የሚጠቅመውንማ እኮ ሐሳቡን እኮ ይሄው ይዘናል፣ ፖሊሲያችን ነው። ባለሙያውን ግን ኤክስፐርቱን እናመጣዋለን። እዛ ጋር ስንመጣ አብረን እንሰራለን እንጂ ይሁን ማነሳው ለምንድን ነው ጥያቄዎችን ስጠይቆት ከቅድም ጀምሮ ባለሙያዎቻችን ኤክስፐርቶቻችን ነው እያሉኝ ያሉት። እነዚህ ሐሳቦች ማኒፌስቶን ጨምሮ ሌሎችን እንተገብራቸዋለን የምትሉ ሐሳቦችን ስታመጡ ብትመረጡ መስከረም 30 መንግስት መሰረታላችሁ ቀጣይ። ስለዚህ መስከረም 30 መንግስት ስትመሰርቱ
ጥናት ነው የምታጠኑት? ኤክስፐርቶቻችሁ ጥናት ነው የሚያጠኑት ወይስ መንግስት ሆናችሁ ነው ስራ? ተጠና ፖሊሲውን ሬዲ ያደረግን በቃ ፖሊሲውን እንተገብራለን። በቃ ይሄን ፖሊሲ ሬዲ ነው ስንተገብር የሚገጥመን ችግር እኮ ካለው ላይ ስለምንነሳ እየተሰራ ያለውን ፊክስ ማድረግ ነው እንጂ አዲስ ስክራች ላይ ሄደን አንፈጥርም። ኦሬዲ የኢትዮጵያ መንግስት ፖሊሲ እርሶ እያሉኝ ያሉት አይኤምኤፍ ከኢትዮጵያ መንግስት ጋር አሁን ካለው መንግስት ጋር ይሰራል፣ እናንተ ቀኝ ግዛት ነው ብላችኋል። እኛ አሁን አይኤምኤፍ ከኢትዮጵያ መንግስት ጋር እየሰራ ነው አይደለ? ከአይኤምኤፍ ጋር የሚያስፈልገውን ነገር ሪኮንሲደር ማድረግ ካለብን እናደርጋለን። ለምን መሰለህ? የኢትዮጵያን ጥቅም እስከጎዳ ድረስ ብዙ ስምምነቶች ሊኖሩ ይችላሉ ካለፈው ስርዓት። መልሳችሁ ስታጤኑት ግን ለሚመጡ ጫናዎች ምን ዝግጅት አድርጋችኋል? ዝግጅት አለን። በንግግር በድርድር ማይፈታ እኮ ምንም ነገር ስለሌለ ይሄን ነገር መልሰን አይተን ማስወሰንና መወሰን እንችላለን። ባህር በር ላይ ኢትዮጵያ ተገላለች ብላችሁ ታነሳላችሁ ማኒፌስቶአችሁ ላይ። ምንድነው ያላችሁ አቋም? ምክንያቱም ይሄ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ጥያቄ ብቻ ሳይሆን የኢትዮጵያ ሕዝብ ጥያቄ ነው። ምንድነው አቋማችሁ? አቋማችን የኢትዮጵያን ሕዝብ ባላማከለ መንገድ ነው ኢትዮጵያ የባህር በር ያጣችው። ስለዚህ እንዴት ታስገኙ? በአንድ ሰው ውሳኔ በሁለት ሰው ውሳኔ አጣለች። በሰላማዊ መንገድ ዲፕሎማሲውን ጠብቀን የኢትዮጵያ መብት ስለሆነ የባህር በራችንን እናገኛለን። ከየት ነው የምናገኘው? የምናገኘውማ ኦሬዲ ያለንን ነው የምናገኘው። ህጋዊ ማድረግ ነው፣ የኢትዮጵያ ማድረግ ነው። ያንን የምናደርገው ደግሞ በጦርነት በመገዳደል አይደለም። አለ የኛ በር ያለንን ነው የምናገኘው አሉ። የቱ ነው የትኛውን ነው እናንተ የኢትዮጵያ ባህር በር ነው? የባህር በራችን ኤርትራ ከመሄዷ በፊት ያለው በሙሉ የኢትዮጵያ ባህር በር ነው። ስለዚህ ከባህር በሩ የትኛውን እናገኛለን የትኛውን በጋራ እንጠቀማለን ሳይሆን የባህር በሩን ራይት እናስከብራለን። ለንግግር ለዲፕሎማሲ ምንም ፍላጎት የለኝም ብሏል የኢሳያስ አፈወርቂ መንግስት። እናንተ ደግሞ በንግግር በድርድር ነው የምናመጣው ብላችኋል። ስለዚህ አልደራደርም ለሚል ምንድነው የምታረጉት? ስለዚህ ለምን ጦር አይታዘዝም ነው የምትለኝ? አይደለም እኔ እያልኩት ያለሁት በሰላም በንግግር በድርድር በዲፕሎማሲ የሚባል የባህር በር ምሰጠው የለኝም ብሏል የኤርትራ መንግስት። ኢሳያስ አፈወርቂ የሚባለው ይሄን አቋም ቢዝ እናንተ 5 ዓመት ቢኖራችሁ ይሄ አቋም ካልተቀየረ ምንድነው? ህግና ስርዓት አለው፣ ደንብ አለው፣ ኢንተርናሽናል ህግ አለ፣ ስምምነቶች አሉ እኮ በዚህ መነጋገር ይቻላል። በማኒፌስቶአችሁ 5.6 ላይ መኬድ ካለበት በላይ ሄደን የባህር በር እናመጣለን ስለሚል ነው። ይሄ እኮ መኬድ ከሚገባው በላይ ሄደህ እኮ ነው አመኔታ የምትፈጥረው። መኬድ ከሚፈለግበት በላይ ሄደህ እኮ ነው አልነጋገርም ያለውን እንዲነጋገር የምታደርገው። አልነጋገርም እንዲል እያደረገ ያለነውም እኮ አሁን ኢትዮጵያውያን ነን፣ የኢትዮጵያ መንግስት ነው እንዲነጋገር መጀመሪያውኑ እንዲነጋገር መነጋገር በሚችልበት መንገድ መቼድ። ስለዚህ ከሚገባው በላይ ሄደን በሰላማዊ መንገድ እንፈታለን። አርሶ አደሮች የሚበደሯቸውን ብድሮች ስረዛ እናደርጋለን የሚል ሀሳብም አለ በገጠር ልማትና ግብርና ፖሊሲያችሁ ላይ የሰፈረ ከማዳበሪያና ሌሎች ጋር ተያይዞ። ከየት ነው የምታመጡት ብሩን? እኮ አሁን ይሄ እኮ የስረዛው የራሱ ፕሮሰስ አለው። ቶታሊ በጭፍን ሄደ የማዳበሪያውን ዕዳ በሙሉ ሰርጃለሁ የምትልበት አይነት አይደለም እኮ። የማዳበሪያው ዕዳ በኢትዮጵያ ኮንቴክስት በምን መልኩ ነው የተሰጠው? መንግስት ካቀረበው በስንት እጥፍ እኮ በባለስልጣናትና በካድሬ ገንዘብ ዕዳ ተጽፎበት ነው። ለወሰደውም ላልወሰደውም ማዳበሪያ ሁሉ እኮ ባለዕዳ ሆኖ ነው ገበሬው የተቀመጠው። ያልዘራበትን እኮ ያልተጠቀመበትን ማዳበሪያ ዕዳ እኮ ነው የሚከፍለው። በዘር ወቅት አይሰጠውም። በዘር ወቅት ግፋ ቢል የሚደርሰው ለስርዓቱ ነው። ስለዚህ ከዛ በኋላ ያ ነገር ተጣርቶ መክፈል ያለበት ይከፍላል፣ መክፈል የሌለበት ደግሞ እንዲሁ ባልተጠቀመበት መንገድ ባለዕዳ የሆነውና በትርፍ አማውንት የተጠየቀው ሁሉ ሊጣራና ከዛ ውስጥ ገበሬው ከዕዳው መውጣት አለበት። ገበሬው እኮ አሁን ኔክስት ሌላ ወስዶ መዝራት አይችልም። እሱም ቢሰጠው አይደል እንዴ? ከየት ነው የምታመጡት? ይሄ ላማለን በሰማይ ነው። ዕዳ መሰረዝ እኮ ኧረ ወለድ አግድ ያበደረም ይሰርዛል። የኢትዮጵያ መንግስት ከውጭ ተበድሮ ስንቴ ነው ዕዳው የተሰረዘለት? መንግስት ዕዳ የመሰረዝ ልምድ ራሱ ዴቨሎፕ ማድረግ አለበት። ዶክተር ራሄል አመሰግናለሁ።
እኔም አመሰግናለሁ። ተመልካቾቻችን የተከታተላችሁት ማኒፌስቶ ነበር። ይህ ፕሮግራም ትኩረቱን ምርጫ 2018 ላይ ያደርጋል። በተለይም